በምድር ላይ ስፍር ቁጥር የሌላቸው ተራሮች አሉ። አንዳንዶቹ በግርማ ሞገሳቸው ይደነቃሉ፣ ሌሎቹ በከፍታቸው ዝናን ያተርፋሉ። ነገር ግን አንድ ተራራ አለ፣ ከሌሎቹ ሁሉ የተለየ፣ በዝምታው ውስጥ የሺህ ዘመናትን ምስጢር የደበቀ። በድንጋዮቹ መካከል የሰማይና የምድርን ፈጣሪ ሕፃንነቱን የተመለከተ። ይህ ተራራ የንጉሥን የጭካኔ ቁጣ ሸሽተው የመጡትን ስደተኞች አይቷል። የእናትየውን የፍርሃት ጸሎትና የሹሩሩ ዜማ ሰምቷል። የጻድቁን ጠባቂ የድካም እርምጃና የእምነት ጽናት ተመልክቷል። ይህ ተራራ የዓለም ታሪክ አቅጣጫ የተቀየረበት፣ የመከራው መንገድ ያበቃበት፣ የተስፋው ንጋት የፈነጠቀበት ቅዱስ ስፍራ ነው። ይህ ተራራ ደብረ ቁስቋም ይባላል። ስሙን ስትሰሙ ዝም ብላችሁ እንዳታልፉ። ቁስቋም ተራራ ብቻ አይደለም። ቁስቋም ቦታ ብቻ አይደለም። ቁስቋም ሚስጥርም ነው። እርሱ የመከራው መጨረሻ እንዳለ የሚያበስር ሕያው ምስክር ነው። እርሱ እጅግ ጨለማ በሆነው ሌሊት ውስጥ የንጋት ብርሃን እንደሚወጣ የሚያስታውስ ተስፋ ነው። እርሱ የሰው ልጅ ልብ በክፋት ሲደነድን፣ የእግዚአብሔር ምሕረት ግን መጠጊያ እንደሚሆን የሚያረጋግጥ መለኮታዊ ቃል ኪዳን ነው። ደብረ ቁስቋም ብዙ ነው። በዛሬው ዝግጅታችን ወደዚህ የተቀደሰ ተራራ እንጓዛለን። የስደቱን አቧራ አራግፈን ከስሩ የተቀመጠውን የክብር ምስጢር እንገልጣለን። ምክንያቱም የቁስቋምን ታሪክ መረዳት በራሳችን የሕይወት ስደት ውስጥ ያለውን መለኮታዊ ዓላማ መረዳት ነውና። ኑ በዚህ ተራራ የተጠለሉትን ስደተኞች እንሳለም። ወደ ሀገራቸው ከመመለሳቸው በፊት ስለ ስደታቸው እንጠይቅ። የኅዳር 6ን ምስጢር እንፍታ። ይህ የቅዱሱ ቤተሰብ ማረፊያ የደብረ ቁስቋም ምስጢር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥንታዊቷ ኢየሩሳሌም ሰማይ ላይ አንድ ያልተለመደ ኮከብ ሲገለጥ ከምስራቅ አቅጣጫ የተነሱ ጥበበኞች የሰማይንም ምስጢር የሚመረምሩ ሰብአ ሰገል ይህንን ኮከብ ተከትለው ረዥም ጉዞ ጀመሩ። ጉዟቸው ንጹሕ ነበር። ዓላማቸውም ለሰማይና ለምድር ንጉሥ መስገድ ብቻ። ነገር ግን የንጹሐን እርምጃ የክፉዎችን ልብ ሲረብሽ የታሪክ አቅጣጫ በድንገት ይቀየራል። ሰብአ ሰገል ኢየሩሳሌም ከተማ ሲደርሱ የጠየቁት ጥያቄ ቀላልና የዋህነት የተሞላበት ነበር። የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና አሉም። ይህ ጥያቄ እንደ ነጎድጓድ በሄሮድስ ቤተ መንግሥት ውስጥ አስተጋባ። ንጉሥ ሄሮድስ ደነገጠ፣ ኢየሩሳሌምም ከእርሱ ጋር ታወከች። ለሄሮድስ የአይሁድ ንጉሥ የሚለው ቃል ከሰማይ የወረደ ፍርድን ይመስል ነበር። ዙፋኑን እንደ አይኑ ብሌን የሚጠብቅ፣ ሥልጣኑን ለማቆየት ማንኛውንም ዋጋ ለመክፈል የማይመለስ ንጉሥ ነበርና። ይህ አዲስ ንጉሥ ማን ነው? ከየት መጣ? የእርሱን መንግሥት ሊቀማ የተወለደው ተቀናቃኝ ማን ነው? የሄሮድስ ፍርሃት ከድንቁርና የመነጨ አልነበረም። ወዲያውኑ የካህናት አለቆችንና የሕዝቡን ጸሐፍት ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ትንቢት ተነግሯልን? በማለት ጠየቃቸው። የሰጡትም መልስ ፍርሃቱን ወደ ጭካኔ ለወጠው። እንዲህ አሉት፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤል የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢዩ በሚክያስ የተጻፈውን ቃል አነበቡለት። አሁን ጠላቱ ስምና ቦታ አለው። ነገር ግን ሄሮድስ ተንኮለኛ ነበር። እውነተኛ ዓላማውን በግብዝነት መጋረጃ ሸፈነ። ሰብአ ሰገልን በስውር ጠርቶ የኮከቡን ነገር በጥንቃቄ መረመረ። ከዚያም የተንኮል መረቡን ዘረጋባቸው። በለሰለሰ አንደበት ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩን አላቸው። አንደበቱ እንድሰግድለት ሲል ልቡ ግን እንድገድለው እያለ ይጮህ ነበር። ይህ ቃል በታሪክ ውስጥ ከተመዘገቡት እጅግ አደገኛ ከሆኑ የግብዝነት ቃላት አንዱ ሆነ። በሰማይ መለኮታዊ ዕቅድ ሲዘረጋ፣ በምድር ደግሞ አንድ ንጉሥ በሥልጣን ጥሙና በፍርሃቱ ተገፋፍቶ የንጹሐንን ደም ለማፍሰስ የመጀመሪያውን እርምጃ ወሰደ። የስደቱ መጨረሻ፣ የፍጻሜው መጀመሪያ የሆነው ይህ የሄሮድስ የተንኮል ቃል ነበር። በምድር ላይ የሰው ንጉሥ በክፋት ሲያሴር፣ በሰማይ ግን የሰማይና የምድር ንጉሥ የመለኮታዊ ጥበቃውን መረብ ዘረጋ። የሄሮድስ የጭካኔ ውሳኔ ገና ከልቡ ሳይወጣ የእግዚአብሔር መልአክ በሌሊት ጸጥታ ለጻድቁ ዮሴፍ በሕልሙ ተገለጠለት። መልእክቱም አጭር፣ ግልጽና አስቸኳይ ነበር። ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። ሄሮድስ ሕፃኑን ሊገድለው ይፈልጋልና እስክነግርህም ድረስ በዚያ ተቀመጥ አለው።
ይህ የማያሻማ ትእዛዝ ነው። ለምን፣ እንዴት፣ ወዴት የሚሉ ጥያቄዎችን ለማንሳት ጊዜ አልነበረም። በሕልም የተነገረው ቃል በንቁ ልብ ውስጥ ወደ እምነት ተለወጠ። ዮሴፍም ከእንቅልፉ ሲነቃ ቅጽበት እንኳን አላመነታም። ጎህ ሲቀድ ጎረቤት ከእንቅልፉ እስኪነቃ አልጠበቀም። በዚያው ሌሊት የቤተልሔም ከተማ በእንቅልፍ ጸጥታ ውስጥ እያለች ተነሳ። ሕፃኑንና እናቱን ይዞ ቤቱን፣ ንብረቱን፣ የሚያውቀውን ዓለም ሁሉ ትቶ ወጣ። ጉዞ ወደማይታወቅ ቋንቋውንና ሕዝቡን ወደማያውቁት የባዕድ ምድር ነበር። የስንቁ ከረጢት ትንሽ ቢሆንም የእምነቱ ስንቅ ግን ታላቅ ነበር። ይህ ከሰው ጥበብ በላይ ይልቅ በመለኮታዊ ትእዛዝ ላይ ብቻ የተመሠረተ ፍጹም የእምነት ጉዞ ነው። ይህ የስደት ጉዞ ድንገተኛ ሽሽት ብቻ አልነበረም። የሰማይና የምድር ፈጣሪ ሲሰደድ የሺህ ዘመናት ትንቢት ፍጻሜውን እያገኘ ነው። ከዘመናት በፊት ነቢዩ ኢሳይያስ እንዲህ ሲል ተናግሮ ነበርና፣ እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይመጣል፣ የግብፅም ጣዖታት በፊቱ ይሰግዳሉ። ነቢያት ይህንን ሲናገሩ በዓይነ ሕሊናቸው ያዩት ግዙፍ ደመናን አልነበረም። ያዩት የሰማይን አምላክ በማኅፀኗ የተሸከመች በጀርባዋ አዝላ ከክፉዎች የምትሸሽ ንጽሕት እናት ቅድስት ድንግል ማርያምን ነበር። እርሷ ነበረች መለኮትን የተሸከመችው ፈጣኗ ደመና። ስለዚህ ጉዞ ከሄሮድስ ሰይፍ ማምለጥ ብቻ ሳይሆን ጣዖታት እንዲሰባበሩ፣ አጋንንት እንዲሸሹ፣ የግብፅ ምድርም በፈጣሪ እግር እንድትባረክ የተደረገ መለኮታዊ እርምጃ ነበር። ስደቱ መከራ ቢመስልም በውስጡ ግን ታላቅ መለኮታዊ ዓላማን ይዞ የተደረገ የምህረት ጉዞም ጭምር ነው። ሄሮድስ ጠበቀ። በለሰለሰ አንደበቱ የዘረጋው የተንኮል መረብ ሰብአ ሰገልን ይዞለት እንዲመጣ በጉጉት ጠበቀ። ቀናት አለፉ፣ ሳምንታት ተቆጠሩ። ነገር ግን ሰብአ ሰገል ሳይመለሱ ቀሩ። የእግዚአብሔር መልአክ በሕልም አስጠንቅቋቸው በሌላ መንገድ ወደ ሀገራቸው ተመልሰው ነበርና ሄሮድስ እንደተታለለ ሲያውቅ ፍርሃቱ ወደ እብደት የተቀየረ ቁጣ ሆነ። በሥልጣኑ ላይ የነበረው ስጋት በንጹሐን ላይ ወደሚፈጽመው አሰቃቂ ጭካኔ ተለወጠ። ከአሁን በኋላ የአይሁድ ንጉሥ የተባለውን ሕፃን ለይቶ መፈለግ አላስፈለገውም። በጭፍን ጥላቻና በእብሪት ተሞልቶ በቤተልሔምና በአውራጃዋ ያሉትን ሕፃናት በሙሉ ለማጥፋት ወሰነ። ትእዛዙም ወጣ። ዕድሜያቸው 2 ዓመትና ከዚያ በታች የሆኑትን ወንድ ሕፃናት በሙሉ ፈልጋችሁ ግደሉ አለ ንጉሡ። ወታደሮቹም እንደ ተራቡ ተኩላዎች በየቤቱ ተበተኑ። የእናትነት ፍቅር ከሰይፍ ጋር ታገለ። የእናት ለቅሶ ከሕፃናት ጩኸት ጋር ተቀላቀለ። በአንድ አፍታ የደስታ ሳቅ ወደ ሰቆቃ ዋይታ ተለወጠ። ቤተልሔም በንጹሐን ደም የጨቀየች ምድር ሆነች። ይህ አሰቃቂ ዕለት በታሪክ መዝገብ ውስጥ በደም ቀለም ተጻፈ። ወንጌላዊው ማቴዎስ ይህንን አሰቃቂ ክስተት ሲመዘግብ መጽሐፈ ስንክሳር ደግሞ ቁጥራቸውን 144,000 እንደነበሩ ይነግረናል። እነዚህ ሕፃናት ምድራዊ ኃጢአት ሳይሰሩ ስለ ክርስቶስ ስም የመጀመሪያዎቹ ሰማዕታት ሆኑ። ሐዋርያው ዮሐንስም በራእዩ በሰማይ ከበጉ ጋር ቆመው ማንም ሊማረው የማይችለውን አዲስ ቅኔ ሲቀኙ ያያቸው በሄሮድስ ሰይፍ የታረዱት እነዚህ ንጹሐን ሕፃናት እንደሆኑ አበው መተርጉማን ያስተምራሉ። ይህ የቤተልሔም እናቶች ሐዘን ከዘመናት በፊት በነቢዩ ኤርምያስ አንደበት የተነገረው ትንቢት ፍጻሜ ነው። ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ። ራሔል ስለ ልጆቿ አለቀሰች፣ መጽናናትንም አልወደደችም የሉምና። ራሔል በልጆቿ ሞት በጊዜና በቦታ ተሻግራ የምታለቅስን ያህል የቤተልሔም እናቶች ሐዘን የሰማይን ደጃፍ አንኳኩ። አንድ ንጉሥ ዙፋኑን ለማዳን ሲል ስፍር ቁጥር የሌላቸውን እናቶች ልብ ሰበረ። የንጹሐን ደምም ከምድር ሆኖ ወደ ሰማይ ጮኸ። የሰው ልጅ ጭካኔ በቤተልሔም የደም ዝናብን ሲያዘንብ፣ ሕፃናቱና እናቱ ከጻድቁ ዮሴፍ ጋር በሌላኛው የዓለም ክፍል ውስጥ በምድረ በዳ የስደት በትርን እየቀመሱ ነበር። ይህ በረሃ የሰው ልጅ ልብ የደረቀበትን ያህል የደረቀ፣ የሄሮድስ ልብ ጨካኝ እንደሆነው ሁሉ ምሕረት የለሽ ነበር። እሾህ እግራቸውን ይወጋል፣ የቀትር ፀሐይ ፊታቸውን ይጠብሳል፣ የሌሊት ብርድ ሰውነታቸውን ያንዘፈዝፈዋል። ረሃብና ጥም የጉዞአቸው ቋሚ ተከታዮች ሆኑ። በሰው ልጅ ዘንድ የተጠሉ፣ የተሰደዱና የተረሱ ይመስሉ ነበር። ነገር ግን በሚገርም ሁኔታ ሰው የካደውን ንጉሥ ግዑዙ ፍጥረት ግን አውቆት ነበር። እነርሱ ሲያልፉ ግዙፍ የሆኑ የዱር አራዊት የጨከነ ልባቸውን ትተው በሰላም ይከተሏቸዋል። አንበሶችና ነብሮች የጌታቸውን መምጣት አውቀው በፊቱ ሲሰግዱ ታይተዋል። የደረቁ ዛፎች ሕፃኑንና እናቱን ከፀሐይ ለመከለል ቅርንጫፎቻቸውን ዝቅ ያደርጉ ነበር።
የቴምር ዛፎችም ፍሬያቸውን እንዲለቅሙ ዝቅ ብለው ይሰግዱላቸው ነበር። የሰው ልጅ በክፋት ሲያሳድዳቸው፣ ግዑዙ ፍጥረት ግን በፍቅርና በአክብሮት ተንበረከከላቸው። በዚህ ተአምራዊ ጉዞ መካከል የሰው ልጅ ክፋት ዳግም ሊፈትናቸው ተገለጠ። በበረሃው ውስጥ ስማቸው የገነነ መንገደኛን በመዝረፍ የሚታወቁ ሁለት ወንበዴዎች ጥጦስና ዳክርስ ከፊታቸው ቆሙ። ዛሬስ እግዚአብሔር በእጃችን ጣላችሁ እያሉ በጩኸት ከበቧቸው። የያዙትን ትንሽ ስንቅና ልብስ ሁሉ ቀሟቸው። ሁሉን ነገር ከወሰዱ በኋላ ሁለቱ ወንበዴዎች ወደ ጎን ቆመው ሲከራከሩ እመቤታችን በፍርሃት ተዋጠች። ምናልባት ልጆቻቸው በሄሮድስ ሰይፍ ካለቁባቸው መካከል ሆነው በዚህ ሕፃን ምክንያት ልጆቻችን ሞቱ ብለው ሊገድሉብኝ ይሆን በማለት ጽኑ ለቅሶን አለቀሰች። በወንበዴዎቹ መካከል የነበረው ክርክር ግን ሌላ ነበር። ጥጦስ የተባለው ወንበዴ ልቡ በርኅራኄ ተነካ። ጓደኛውን ዳክርስን ይህች ሴት የነገሥታት ወገን ትመስላለች፣ ሕፃኑም ከነቢያት አንዱ ሳይሆን አይቀርም፣ የቀማናቸውን እንመልስላቸው አለው። ዳክርስ ግን በጭካኔው ሳቀ። እንዴ ጥጦስ ሆይ ይህንን ርኅራኄ ደግሞ ከየት አመጣኸው? ይህንን ወንበዴነት ያስተማርከኝ አንተ አይደለህም እንዴ? ደሞስ ዛሬ የቀማነው የኔ ድርሻ ነው፣ የራስህን ድርሻ ትተህ የኔን እንመልስ ትላለህ ሲል መለሰለት። ጥጦስ ግን በመለኮታዊ መንፈስ ተመርቶ ነበርና እንግዲያውስ ከገሊላ ጀምሮ የቀማነውን ሀብት ሁሉ አንተ ውሰድ፣ የዛሬውን ግን ለእኔ ስጠኝና ልመልስላቸው ሲል ተማጸነው። ዳክርስም በዚህ ሐሳብ ተስማማ። ያልታደለው ዳክርስ በትንሽ ስስት ታላቅ በረከትን ለጓደኛው አሳልፎ ሰጠ። ጥጦስ የተዘረፈውን ሁሉ ሲመልስ የእመቤታችን ለቅሶ ግን አላቆመም ነበር። ያኔ በጨርቅ የተጠቀለለው ሕፃን የሰማይና የምድር ፈጣሪ ለመጀመሪያ ጊዜ ትንቢታዊ ቃሉን ተናገረ። እናቱን ድንግል ማርያምን እናቴ ሆይ አይዞሽ፣ አታልቅሺ፣ አይገድሉኝም። እነርሱ እኔ በቀራንዮ ስሰቀል በቀኜና በግራዬ ይሰቀላሉ። ይህ ርኅራኄ ያሳየው ይድናል፣ ሁለተኛው ግን አይድንም አላት። በዚያች ቅጽበት የበረሃው አሸዋ የቀራንዮ ጎልጎታ ሆነ። የስደቱ መንገድ የመስቀሉን ጉዞ አሳየ። ከዚህ በኋላ ጥጦስ ሕፃኑን አቅፎ ሊሸኛቸው አብሯቸው ጉዞ ጀመረ። ነገር ግን ከጥቂት መንገድ በኋላ አሸዋውን የሚመረኮዝበት ሰይፉ ወድቆ ተሰበረ። በዚህም እጅግ አዘነ። ጌታም የሰይፍህን ስባሪ ሰብስብ ቢለው እንደ ቀድሞ ሆነለት። ሰይፉም ምንም እንዳልተሰበረ ሆኖ ተገኘ። ጥጦስም በተአምራቱ አምኖ ሰገደ። ጌታም እንዲህ አለው፣ አዳምን ቀድመኸው ገነት ትገባለህ። ይህ ቃል ከዓመታት በኋላ በመስቀል ላይ ዛሬ ከእኔ ጋር በገነት ትሆናለህ በሚለው ቃል ኪዳን ፍጻሜውን አግኝቷል። የጥጦስ ርኅራኄ ልባቸውን በትንሽ ተስፋ ቢያሞቀውም የስደቱ መንገድ ግን የሰው ልጅን የክፋት ጥግ ገና አላሳያቸውም ነበር። ጉዞአቸው ቀጥሎ በግብፅ ምድር ትዕማን የምትባል አንዲት ባለጸጋ ሴት ግቢ ደረሱ። ቤቷ በሀብት የሞላ፣ ግቢዋ በድሎት ያጌጠ ነበር። በዚህ ሁሉ መካከል ግን የሴትዮዋ ልብ እንደ በረሃው አሸዋ ደረቅና ምሕረት የለሽ ነው። እመቤታችን ቅድስት ድንግል ማርያም ወደ ባለጸጋዋ ቀረበችና ውሃ ለመነቻት። ትዕማን ግን በንቀት እየሳቀች መልክሽ ቆንጆ ነው፣ ልብሽ ግን ጠማማ፣ እንዲህ ያለሽ ቆንጆ ሴት ስትለምኝ አታፍሪምን? በማለት ልብ በሚሰብር ቃል መለሰችላት። ዮሴፍም የክህደቷን ቃል ሰምቶ ሊገስጻት ሲሞክር አንተ ፍየል ጠባቂ እኔን ልታስተምረኝ ትዳዳለህን? በማለት አፌዘችበት። የጭካኔዋ ጽዋ ገና አልሞላም ነበር። የትዕማን የቤት ሰራተኛ ኮቲባ የምትባል ሴት ከየት መጣች ሳትባል እየሮጠች ወጣች። የእመቤቷን ክፋት የተጋራችው ይህች ሴት ማንም ያልጠበቀውን ድርጊት ተፈጸመች። ወደ እመቤታችን ተጠግታ የዓለምን መድኃኒት የሰማይና የምድርን ፈጣሪ ሕፃኑ ኢየሱስ ክርስቶስን ከእናቱ እቅፍ ነጥቃ መሬት ላይ ወረወረችው። በዚያች ቅጽበት የሰማይ ትዕግሥት አለቀ። ምድርም ለፈጣሪዋ መከራ ራደች። በቅጽበትም አፏን ከፍታ እንደ ዳታንና አቤሮን ክፉዋን ሴት ትዕማንን ዋጠቻት። ሕፃኑን የወረወረችው ኮቲባ ላይ የወረደው ፍርድ ግን የተለየ ነበር። ሰውነቷ ለሁለት ተከፈለ። ግማሹ እንደነበረው ሲጠቁር፣ ሌላኛው ግማሽ ግን በለምጽ እንደተመታ ሰው ነጭ ሆነ። የክፋቷ ምልክት በሥጋው ላይ ለዘላለሙ ታተመ። የቀሩት የትዕማን ዘመዶችም ወደ ጦጣነት ተለውጠው ወደ ጫካ ሸሹም። በዚያ አስፈሪ ፍርድ መካከል ጌታም የመከራውን ቤት ወደ ዕረፍት፣ የጭካኔውን ስፍራ ወደ መጠጊያነት ለወጠው። ቅዱሱ ቤተሰብ ባዶ በሆነው የትዕማን ቤት ውስጥ ለ6 ወራት ያህል ተቀመጡ። ከዚያም በኋላ መልአኩ መጥቶ ከዚህ ውጡ እስካላቸው ድረስ በዚያ ቆዩ። ይህ የስደት ጉዞ እንዲህ ባሉ ተአምራት የተሞላ ነበር።
በጠራራ ፀሐይ ውሃ ሲጠማቸው ጌታ በእጁ ምድሩን ይባርክና የሕይወት ውሃ ይፈልቅ ነበር። በበሽታ የተያዙ ሰዎች ባዩዋቸው ጊዜ ከሕፃኑ በሚወጣው መለኮታዊ ኃይል ይፈወሱ ነበር። ስደተኞቹ በሰው ቢሳደዱም መለኮታዊው ኃይልና ክብር ለቅጽበትም ያህል አልተለያቸውም። ጉዟቸው የመከራ ቢሆንም በውስጡ ግን የማያቋርጥ የታምራት ሰልፍ ነበረበት። የሰው ልጅ ሊቆጥረው የማይችለውን ያህል ርቀት በእግር ከተጓዙ የግብፅን ምድር አልፈው ኢትዮጵያም ደርሰው ከተመለሱ በኋላ የ3 ዓመት ከመንፈቅ የመከራ ጉዟቸው ወደ ማብቂያው እየተቃረበ ነበር። በዚያ አድካሚ ጉዞ ስጋቸው ደክሞ ልብሳቸው አልቆ ሰውነታቸው ከስቶ፣ ነገር ግን መንፈሳቸው በእምነት ጸንቶ ታየ። ወደ ሀገራቸው በሚያደርጉት የመልስ ጉዞ ላይ ሳሉ የግብፅንም ግዛት ሲያቋርጡ ከሩቅ አንድ ግርማ ሞገስ ያለው ተራራ ተመለከቱ። ይህ ተራራ እንደ ሌሎቹ ተራሮች አልነበረም። ከሩቅ ሲታይ በፈጣሪ እጅ የተቀረጸ ለደከሙ ነፍሳት ረፍትን የሚጠራ መለኮታዊ መጠጊያን ይመስላል። ይህ ደብረ ቁስቋም ነው። እዚህ በቁስቋም ተራራ ላይ ለመጀመሪያ ጊዜ ከደረሱበት ቀን ጀምሮ ሲያሳድዳቸው የነበረው የሄሮድስ ጥላ የራቀ መሰላቸው። እዚህ የሩጫና የመንከራተቱ ሕይወት አበቃ። ለ6 ወራት ያህል በዚች የተቀደሰች ስፍራ ሕፃኑ፣ እናቱና ጠባቂዋ ዮሴፍ እንዲሁም ሰሎሜ ከስደት መከራ አረፉ። ቁስቋም ከስደት ሩጫ ወጥተው የቤተሰብን ሙቀት ያገኙባት፣ ከጠላት ጩኸት ርቀው የሰማይን ጸጥታ ያደመጡባት ምድራዊ መጠጊያቸው ብቻ ሳትሆን ሰማያዊ የሰላም ማዕከላቸውም ሆነች። በዚህ የተቀደሰ ስፍራ ላይ እረፍት ሲያደርጉ ሕፃኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን ተመለከታትና ይህንን ቦታ ምን ያህል እንደወደደችው ተረዳ። በጣፈጠ አንደበቱ እናቴ ሆይ አትዘኝ፣ በዚህ ቦታ ወደፊት በስምሽ የከበረ ገዳም ይታነጻል፣ በውስጡም እንደ ሰማይ መላእክት የሚያገለግሉኝ ስፍር ቁጥር የሌላቸው መነኮሳት ይሰበሰባሉ በማለት መከራዋን የሚያስረሳ ለዘመናት የማይጠፋ ቃል ኪዳን ገባላት። ስለዚህም ቁስቋም ከመከራ ማረፊያነቷ ባሻገር መለኮታዊ ቃል ኪዳን የተገባባት ለወደፊቱ የቅድስናና የምንኩስና ማዕከል እንድትሆን የተመረጠች የተስፋ ተራራ ሆነች። ግን ይህ ተራራ ለምን ተመረጠ? በግብፅ ካሉ ስፍር ቁጥር የሌላቸው ቦታዎች መካከል ቁስቋም ይህን ያህል ልዩ የሚያደርጋት ምንድን ነው? የዚህን ጥያቄ መልስ በ4ኛው መቶ ክፍለ ዘመን የነበረው ታላቁ የእስክንድሪያው ሊቀ ጳጳስ ቅዱስ ታኦፊሌጎስ በድርሳነ ማርያም ላይ እንዲህ ሲል በመንፈስ ቅዱስ ተመርቶ ገልጾታል። ይህም ከሀገሮቹ ሁሉ ተራሮች የሚበልጥ የተለየና ከፍ ያለ ተራራ ነው፣ በውስጡ ቅዱስ እግዚአብሔር ያድራልና። ይህንን ተራራ የእግዚአብሔር ልጅ ወዶታል አክብሮታልምና፣ ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮበታልና። ቅዱስ ታኦፊሊጎስ ነገሩን ሲያብራራ የጌታ ምርጫ ምን ያህል ጥልቅ እንደሆነ ያሳያል። ጌታችን በመላእክት ሰማያዊ ማደሪያ ውስጥ ማደርን አልፈለገም። በወዳጆቹ በአልዓዛር በማርያምና በማርታ ቤት በቢታንያም ማረፍን አልመረጠም። ምርጫው በዚህች ምድራዊ ተራራ ላይ ባለች ትንሽ ገዳም ውስጥ ማደርን ነበር። ይህም ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሠራ ብሎ የተናገረለትን መለኮታዊ ምርጫ ያስታውሰናል። የቁስቋም ክብር ግን ከዚህም ያልፋል። ቅዱሱ የቁስቋም ክብር ከብሉይ ኪዳን እጅግ ከከበረው ተራራ ከደብረ ሲና ጋር ሲያነጻጽረው ልዩነቱ የሰማይና የምድር ያህል ሰፊ ነው ይለናል። እንዲህ ይላል፣ አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልክ ይለዋል። ደብረ ሲና እግዚአብሔር 10ቱን ቃላት ለሙሴ የሰጠበት፣ ክብሩን በግርማና በሚያስፈራ ሁኔታ የገለጠበት ታላቅ ተራራ ነው። ነገር ግን በሲና ላይ እግዚአብሔር ሲወርድ ፍጥረት ሁሉ ተንቀጠቀጠ፣ ሕዝቡም በፍርሃት ራደ። ታላቁ ነቢይ ሙሴ እንኳን የፈጣሪውን ፊት አይቶ በሕይወት መኖርን አልቻለም። በሲና ላይ የነበረው መለኮታዊ ግርማ በሰውና በእግዚአብሔር መካከል ያለውን ታላቅ ርቀት የሚያሳይ የሚያስፈራና የሚያንቀጠቅጥ ነበር። በቁስቋም የሆነው ግን የዚህ ፍጹም ተቃራኒ ነው። በሲና ላይ በእሳትና በጨለማ የተገለጠው ያው አምላክ በቁስቋም ተራራ ላይ በሕፃን ሥጋ በእናቱ እቅፍ ውስጥ በቀላሉ የሚዳሰስ የሚታይና ፍቅሩ የሚሰማ ሆኖ ተገኘ። ታኦፊሊጎስ ይህንን ልዩነት ሲገልጽ እኛ ግን አየን፣ ከዚህ ማደሩንም ተረዳን፣ ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው ይላል። በሲና ላይ እሳትና ጭስ ነበር፣ በቁስቋም ግን የእናት ፍቅርና የሕፃን ፈገግታ ነው የታየው። በሲና ላይ የሕግ ጽላት ነበር፣ በቁስቋም ግን ሕግን የሠራው ራሱ የሰውን ሥጋ ተዋህዶ በአካል ተገኘ። ስለዚህ ቁስቋም የብሉይ ኪዳኑን ፍርሃት
በአዲስ ኪዳን ፍቅርና ምሕረት በመሻሯ ከደብረ ሲና እጅግ ከፍ አለች። በዚህች በተቀደሰች ተራራ ላይ በዚህች የሰላም ስፍራ ለ6 ወራት ከኖሩ በኋላ የስደቱ ምዕራፍ ሊዘጋ ጊዜው ደረሰ። አንድ ሌሊት ጻድቁ ዮሴፍ በሕልሙ ያቺን የምታጽናና ድምፅ ዳግም ሰማ። የመጣው ያው መልአክ ቅዱስ ገብርኤል ነበር። መልእክቱም የመከራው ዘመን ማብቃቱን የሚያበስር የምሥራች ነው። ተነሳ፣ ሕፃኑን እና እናቱን ይዘህ ወደ እስራኤል ሀገር ሂድ፣ የሕፃኑን ነፍስ የሚሹት ሞተዋልና። ሄሮድስ ሞቷል። ያ የስደት ምክንያት የነበረው ጨካኝ ንጉሥ፣ ያ የንጹሐንን ደም ያፈሰሰው እብሪተኛ ገዢ በምድር ላይ የለም። ይህ ቃል ለዮሴፍና ለእመቤታችን ምን ያህል እፎይታን እንደሰጠ መገመት አያዳግትም። ለዓመታት የተሸከሙት የፍርሃት ሸክም የወረደ ያህል ተሰማቸው። ቁስቋም የስደቱ መከራ ያበቃባት ብቻ ሳትሆን የመመለሻው መንገድ የተከፈተባት፣ የምሥራች የተሰማባት የተስፋ ማዕከልም ሆነች። የመከራው ሌሊት አልፎ የደስታው ንጋት መቅረቡን ያበሰረች ቅድስት ስፍራ ሆነች። የቁስቋም ንጋት እንደ ሌሎቹ ቀናት አልነበረም። ያ ንጋት የምሥራች ቃል የተሰማበት፣ የመከራው ሰንሰለት የተበጠሰበት፣ የስደቱ ምዕራፍ የተዘጋበት ሆነ። የሕፃኑን ነፍስ የሚሹት ሞተዋል። ይህ የመልአኩ ቃል በቅዱሱ ቤተሰብ ልብ ውስጥ እንደ ሰላም ወንዝ ፈሰሰ። አሁን ወደ ሀገራቸው ይመለሳሉ። ነገር ግን ይህ መመለስ እንደ አሸናፊዎች መመለስ ነው። ወደ ስደት የወጡት በሌሊት በጨለማ ተደብቀውና ተሸሽገው ነበር። አሁን ግን የሚመለሱት በቀን ብርሃን በድል አድራጊነት ነው። ስደታቸው የሽንፈት ምልክት አይደለም፣ ይልቁንም የመለኮታዊ ዕቅድ አካል ነበር እንጂ። በዚያ ስደት የግብፅ ጣዖታት ተሰባብረዋል፣ አጋንንት ተዋርደዋል፣ የበረሃው ምድር በጌታ እግር ተባርኳል፣ ትንቢት ተፈጽሟል። አሁን ያን ተልእኮ ፈጽመው ቀጣዩን የመድኃኒትነት ሥራቸውን ለመጀመር ወደ ሀገራቸው ወደ ተስፋይቱ ምድር እየተመለሱ ነው። ስለዚህም ጉዟቸው ከመከራ ያመለጡ ስደተኞች ጉዞ ሳይሆን ታላቅ መንፈሳዊ ድል የተቀዳጁ ጀግኖች ወደ ቤታቸው የሚያደርጉት የክብር ጉዞ ነው። ደብረ ቁስቋምን ለቀው ሲሄዱ የተቀበለቻቸውን ምድር አመሰገኑ። እመቤታችን ቅድስት ድንግል ማርያም ለመከራቸው ማደሪያ፣ ለስጋታቸው መጠጊያ፣ ለሐዘናቸው መጽናኛ የሆነቻትን ይህችን ተራራ ባረከቻት። ፍጥረትም ለፈጣሪው ስንብቱን በዝቅታና በስግደት ገለጸ። ጉዟቸው ወደ ሰሜን ወደ እስራኤል ምድር ቀጠለ። ነገር ግን ወደ ይሁዳ አውራጃ ሲቀርቡ የሄሮድስ ልጅ አርኬላዎስ በአባቱ ዙፋን ላይ እንደነገሰ ሰሙ። የክፉ አባት ክፉ ልጅ ዮሴፍ ዳግም ስጋት ገባው። የአባቱን የጭካኔ መንገድ እንደማይከተል ምን ዋስትና አለን በማለት ፈራ። የሰው ጥበብ የሚያበቃበት ቦታ ላይ ሲደርስ እንደገና መለኮታዊው መመሪያ መጣ። ቅዱሱ መልአክ ዳግመኛ በሕልም ተገልጦ ወደ ይሁዳ አትግቡ፣ ነገር ግን ወደ ገሊላ አውራጃ ሂዱ አለው። ትእዛዙንም ተቀብለው ናዝሬት በምትባል ከተማ መኖር ጀመሩ። ይህም ናዝራዊ ይባላል የተባለው የነቢያት ቃል ይፈጸም ዘንድ ነው። የስደቱ ታሪክ በናዝሬት አላበቃም። የቁስቋምም ክብር ቅዱሱን ቤተሰብ በማስተናገድ ብቻ አልተወሰነም። ይህ የመከራቸው ማረፊያ የነበረው ቦታ ወደፊት ለሚመጣው ትውልድ ሁሉ የቅድስናና የበረከት ምንጭ እንዲሆን መለኮታዊው ባለቤት ራሱ አንድ ታላቅና ዘላለማዊ ቃል ገብቶለታል። የኅዳር 6 ቀን ስንክሳር እንደሚነግረን ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳና ካረገ በኋላ በተአምራዊ ሁኔታ ቅዱሳን ሐዋርያቱን በዚህች ደብረ ቁስቋም ሰበሰባቸው። ያ በሕፃንነቱ የተጠለለበት በእናቱ እቅፍ ሆኖ ያረፈበት ቦታ አሁን ደግሞ በሙሉ መለኮታዊ ግርማው ዳግም ቀደሰው። ስንክሳሩ እንዲህ ይላል። በዚህ በደብረ ቁስቋም ቅዱሳን ሐዋርያቱን ሰበሰባቸው። ታቦትና ቤተ ክርስቲያንንም አክብሮ የቁርባንን መሥዋዕትንም ሰርቶ ቅዱስ ሥጋውን ክቡር ደሙን ሰጣቸው ይላል። ይህ ክስተት እጅግ ጥልቅ ትርጉም አለው። እስቲ አስቡት። ያ የመከራና የስደት ምልክት የነበረው ተራራ አሁን የመጀመሪያው የሐዲስ ኪዳን ቤተ ክርስቲያን ከተቀደሰባቸውና የመጀመሪያው ቅዱስ ቁርባን ከተፈተተባቸው ታላላቅ ስፍራዎች አንዱ ሆነ። ጌታችን የሐዘኑን መታሰቢያ ወደ ደስታና የቅድስና ማዕከል ለወጠው። የስደቱ መጠጊያ የዘላለም ሕይወት ምግብ የሚሰጥበት፣ የኃጢአት ስርየት የሚገኝበት ቅዱስ ስፍራ ሆነ። በተጨማሪም ጌታ በሕፃን አንደበቱ እናቱን ለማጽናናት የገባው መለኮታዊ ቃል ኪዳን በከንቱ አልቀረም። ዘመናት አልፈው ጊዜው ሲደርስ ያ የስደት መጠጊያ የነበረው ተራራ ግብፅ ከምታውቃቸው ታላላቅ የቅድስና ማዕከላት አንዱ ሆነ። ታላቁ የደብረ ቁስቋም ገዳም ተመሠረተ። በውስጡም ጌታችን እንደተናገረው ስፍር ቁጥር የሌላቸው መነኮሳት ተሰበሰቡ።
ይህም ዳግም እንደ ሰማይ ከዋክብት የሚያበሩ አበው ጸሎትና በተጋድሎ ዓለምን የናቁ የበረሃ አንበሶች የወጡበት የምንኩስና ከተማ ሆነ። ለብዙ መቶ ክፍለ ዘመናት የክርስትና እምነት ምሽግ፣ የመንፈሳዊነት ፋና ወጊ በመሆንም አገለገለ። ስለሆነም ደብረ ቁስቋም እስከ ዛሬ ድረስ የቅዱሱ ቤተሰብ የስደት ማረፊያ ብቻ ሳይሆን የጌታችን ቃል ኪዳን ፍጻሜውን እንዳገኘ የሚመሰክር ሕያውና ዘላለማዊ ሐውልት ሆኖ ይኖራል። ይህ የሚያስተምረን ታላቅ ምስጢር አለ። በሕይወታችን ውስጥ የመከራ ቦታዎች፣ የውርደት ስፍራዎች፣ የስደትና የብቸኝነት ጊዜያት ይኖራሉ። ነገር ግን በእግዚአብሔር እጅ ሲያዙ እነዚህ የመከራ ቦታዎች ወደ ታላቅ በረከትና ክብር ይለወጣሉ። ጌታችን የቁስቋምን ተራራ እንደባረከው የእኛንም የሕይወት ቁስቋሞች፣ የሐዘን ተራሮች ወደ ቅድስናና የምስጋና ስፍራዎች ይለውጣቸዋል። ስለዚህ ደብረ ቁስቋም እስከ ዛሬ ድረስ መከራን ወደ ክብር መለወጥ፣ ሐዘንን ወደ ደስታ መቀየርን የምትመሰክር ሕያውና ዘላለማዊ ርስት ሆና ትኖራለች። ታሪኩን ስናጠቃልለው የቅዱሱ ቤተሰብ የስደት ጉዞ በቀላሉ ሲታይ የመከራ የፍርሃትና የሰቆቃ ታሪክ ይመስላል። የሰማይና የምድር ፈጣሪ ገና በሕፃንነቱ ከእናቱ ጋር ከሀገር ወደ ሀገር ሲንከራተት ማየት ልብ ይሰብራል። ነገር ግን ከመጋረጃው በስተጀርባ ስንመለከት ይህ ስደት የድካምና የሽንፈት ምልክት እንዳልነበረ እንረዳለን። ይልቁንም ጥልቅ በሆነ መለኮታዊ ጥበብ የተመራ ታላላቅ መንፈሳዊ ዓላማዎችን ያከናወነ ታላቅ ተልእኮ ነበር። በመጀመሪያ ይህ ስደት የትንቢት ፍጻሜ ነው። ከኢሳይያስ እስከ ኤርምያስ፣ ከዳዊት እስከ ሚክያስ ነቢያት በመንፈስ ቅዱስ ተነድተው የተናገሯቸው ቃላት ሁሉ በዚህ ጉዞ ውስጥ አንድ በአንድ ፍጻሜያቸውን አግኝተዋል። ይህም የሚያሳየን በታሪክ ውስጥ የሚፈጸሙ ክስተቶች ሁሉ የሰው ክፋት እንኳን ሳይቀር ከእግዚአብሔር መለኮታዊ ዕቅድና ቁጥጥር ውጪ ሊሆኑ እንደማይችሉ ነው። በሁለተኛ ደረጃ ስደቱ መንፈሳዊ ጦርነትም ነበር። ጌታችን ወደ ግብፅ ሲወርድ ለዘመናት በጨለማና በጣዖት አምልኮ ተተብትባ የነበረችውን ምድር ሊባርክ ሊቀድስና ነፃ ሊያወጣ ነበር። የግብፅ ጣዖታት በፊቱ ይረዳሉ የተባለው ቃል ሲፈጸም በእነዚያ ጣዖታት አድረው የሰው ልጅ ሲያታልሉ የነበሩ አጋንንት ተዋርደው ሸሽተዋል። ስደቱ የሰይጣንን ግዛት ያናጋ፣ የጨለማውን ኃይል የሰበረ መለኮታዊ የድል ሰልፍ ነው። ከሁሉም በላይ ግን ይህ ስደት ታላቅ የሆነ የካሳ ተግባር ነው። የመጀመሪያው አዳም በገነት ሳለ በዲያብሎስ ምክር ተታሎ ከፈጣሪው ፊት ተሰደደ። ያ ስደት የሰው ልጅ ውድቀቱና የመከራው መጀመሪያ ሆነ። አሁን ግን ዳግማዊው አዳም ኢየሱስ ክርስቶስ ያንን የአዳም ስደት ለመካስ በገዛ ፍቃዱ ከሀገሩ ተሰደደ። አዳም በስደቱ ከእግዚአብሔር ሲለይ፣ ክርስቶስ ግን በስደቱ ሰውን ከእግዚአብሔር ጋር ሊያስታርቅ መጣ። የአዳም ስደት የውርደት ሲሆን የክርስቶስ ስደት ግን የክብርና የመድኃኒት መንገድ ነው። ይህ ታሪክ የዛሬ 2000 ዓመት የተፈጸመ የድሮ ታሪክ አይደለም። ይህ ታሪክ የኔና ያንተ የእያንዳንዳችን ታሪክ ነው። ሁላችንም በሕይወት ጎዳና ላይ ስደተኞች ነን። የራሳችን ሄሮድሶች አሉብን። ፍርሃት፣ ጭንቀት፣ በሽታ፣ ድህነት፣ ብቸኝነት፣ የተስፋ መቁረጥ ስሜት፣ እነዚህ ሁሉ ስልጣናቸውን በላያችን ላይ ሊያነግሱ የሚሹ ደስታችንን ሊገድሉ የሚፈልጉ ሄሮድሶች ናቸው። ምናልባት ዛሬ አንተም በራሲ የግል ምድረ በዳ ውስጥ እየተጓዝክ ይሆናል። አንቺም እንዲሁም የምትወደውን ሥራ አጥተህ የወደፊት ሕይወትህ ጨለማ መስሎ ታይቶ ይሆናል። በቤተሰብ ውስጥ ሰላም ጠፍቶ ልብህ በሐዘን ተሰብሮም ይሆናል። በባዕድ ሀገር ናፍቆትና ብቸኝነት እንደ እሾህ እየወጋህም ይሆናል። ልክ እንደ ቅዱሱ ቤተሰብ ይሄ መከራ መቼ ነው የሚያልቀው እያልክ እየጠየቅክም ይሆናል። መልሱ እዚህ ጋር ነው ያለው። ቅድስት ድንግል ማርያምና ልጇ በአሰቃቂው የመከራ መንገድ አልፈው በመጨረሻም በደብረ ቁስቋም እረፍትና መጽናኛን እንዳገኙ እናስታውስ። ላንተም፣ ላንቺም፣ ለኔም፣ ለሁላችንም ከሕይወት ስደት የምናርፍበት ከሄሮድሶቻችን የምንሸሽባት መንፈሳዊ ቁስቋም አለችን። እርሷም ቅድስት ቤተ ክርስቲያን ናት። በችግር ጊዜ ወደ እርሷ ስትሮጥ ልክ እንደ ጥንቷ ቁስቋም እጆቿን ዘርግታ ትቀበልሃለች። በንስሐ ከፊቷ ስትቀርብ የኃጢአትህን ሸክም ታራግፍልሃለች። በቅዳሴው ጊዜ ቃሉን ስትሰማ ለደከመችው ነፍስህ ስንቅ ይሆንሃል። ከሁሉም በላይ በዚያ በቅዱስ ተራራ ላይ ጌታችን ለመጀመሪያ ጊዜ እንደሰጠው ቅዱስ ሥጋውንና ክቡር ደሙን ስትቀበል የዘላለም ሕይወትና እውነተኛ ረፍትን ታገኛለህ። ስለዚህ በሕይወትህ ምድረ በዳ ውስጥ መንገድ የጠፋ ከመሰለ ተስፋ አትቁረጥ። የቅዱሱን ቤተሰብ የእምነት ጉዞ አስብ። በመከራው ውስጥ መለኮታዊው ኃይል እንዳልተለያቸው እወቅ። እናም ጉዞህ ቢረዝም መከራህም ቢከብድ በመጨረሻ የምታርፍባት፣ ሰላምን የምታገኝባት፣ እንባህ የሚታበስባት መንፈሳዊቷ ቁስቋም እናት ቤተ ክርስቲያን ሁሌም በሯን ከፍታ ትጠብቅሃለች። የመከራው ምዕራፍ ያልፋል። የክብሩ ንጋት አይቀሬ ነው።
የእግዚአብሔር እረፍት፣ ሰላም፣ መረጋጋት ከሁላችን ጋር ይሁን። መልካም በዓል። ውድ ቤተሰቦቻችን በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትህትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ሚስጥሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ዓይንሽ የፈሰሰ ችግርና ስቃይ ባንቺ የደረሰ ይናገሩት ቀርቶ ሲያስቡት ይከፋ ድንግል ሆይ መከራሽ እጅግ ያሳዝናል።